ዓመት ደፍኗታል እኮ ማይሌጇ። ከጎናችሁ ያለው ሰው ገና ብዙ ይቀራል፣ 100 አልደረስክም በሉልኝ። ገና ነው you have a long way to go። ገና ነው 100 ካመና አንተ እንዴት ነው እንዴ? 100 አምኗል እኮ እናንተ። እኔ በጣም የሚባርከኝ ልንገራችሁ፣ 100 ዓመት ሰው ሆኖ ሳለ የራሱ ሰውነት ሞቶ ይኸውላችሁ፣ ሁለተኛ ሙታን እሱ ቤት የተነሳው ማን ነው? የሳራ ማህፀን ሳይደክም በእምነቱ ተመለከተ ይላል። ይሄም መንፈስ ያገኛችሁ ዛሬ። ይኸውላችሁ በራሳቸው ነገር ላይ እግዚአብሔር ሙታንን ያስነሳል ብለው የሚያምኑ ሰዎች ለሌላም የማመን ጉልበት አላቸው። ለሌላም ያምናሉ። ታውቃላችሁ፣ ለትዳራችሁ ታምናላችሁ፣ ለቤታችሁ ታምናላችሁ፣ ለልጆቻችሁ ታምናላችሁ፣ ለቤተ ክርስቲያናችሁ ታምናላችሁ፣ ለከተማችሁ ታምናላችሁ፣ ለሕዝባችሁ ታምናላችሁ። ወደ ሳራ ዞር ብሎ ተመለከተና ምን አለ? ታለች እኮ የባሰ ነገር ነው አይደል? አንዳንድ ሰው በሚገርም ማለት መንገድ ይገልጡታል። እሱ ኢማጂን አድርጉ፣ አገር ቤት ያሉት አያቶቻችሁን እግዚአብሔር ሄዶ ልጅ ትወልጃለሽ ሲላቸው ታያቸው። አያቶቻችሁ ያሉ ሰዎች ታዩአቸው አይደል? እኔ እናቴ 91 ዓመቷ ነው፣ አሁንም በህይወት አለች። እንደው ኢማጂን አድርጉ። አሁን ሄጄ የሰራዊት አምላክ እግዚአብሔር እንዲህ ይልሻል ልጅ ትታቀፊያለሽ ብላት ወዳ መሰላችሁ? ሳራ ክትክት ብላ ይሳቀችው። ይገርማል። ሞት የሆነውን የሳራ ማህፀን ሳይደክም በእምነቱ ተመለከተ። ስለዚህ እግዚአብሔር ቃል ምን ብሎ ይናገራል? አብርሃም ለሙታን ህይወትን እንደሚሰጥ ያምናል። ሶስተኛው ሙታት ቶሎ ልናገርና ከጊዜ አንጻር ሌላውን ልጨርስላችሁ። ሶስተኛው እግዚአብሔር አንድ ልጅ ይዘ ወደ ሞት ተራራውጣና ሰው ሲለው ብዙ ጊዜ ብዙዎቻችን የምንለው ነገር አለ። አብርሃም ይስሐቅ ሲያናግረው እኔ አክስቶሪ በጣም ብዙ ታሪክ ስላለው እዛ ውስጥ በጣም ከሚነካኝ ምን ይላል? ለሳራ ነገራት ይላል ቴክስት እዛ ደስታ ግን ይስሐቅ ማያውቅ ሁለቱም አብረው የሶስት ቀን መንገድ ይላል። የሶስት ቀን መንገድ ሲልኩ ጆርኒው ላይ ብቻውን እያሰላሰለ ነው አብርሃም። ሎሌዎቹ አቁ ይስሐቅ ሶስት ቀን ሜዲቴት እያደረገው ነው፣ ሬርስ እያደረገው ነው። ማይ ጋድ በግኳ አይደለም ሰዋው ልጄን ነው ሰዋው። ይሄን እያሰበ ሲሄድ ነገር ግን መጨረሻ ኮንቴክስቱ ምን ብሎ ይነግረናል? ያቺ የመጨረሻው ታይም ላይ ምን ይላል? ልክ አንድ ቦታ ጋር ሲደርስ እግዚአብሔር አንድ ነገር ሲናገር ተራራው ከሩቅ አየውና የመስዋዕቱን እንጨት ይስሐቅ ይሸከምና ሎሌዎቹ በዚያ ትቶ አብርሃምና ይስሐቅ ያንተራ ሁለቱም የተራራ ሲወጡ ኢማጂን አድርጉ። ሁለቱ እየሄዱ በሚሄዱ እግዚአብሔር የሆነ ድርሰት ጽፎ እግዚአብሔር ሙቪውን ሪየስ የሚያደርግ ሁለቱም ሰዎች አብርሃምና ይስሐቅ ጀብ ሲሉ አለፈሳሌ ይስሐቅ አባቴ ሆይ እንጨቱ እሳቱ ጨምሩበት ከፈለጋችሁ ቢላውን መጨረሻ የጠየቀው ጥያቄ ምንድን ነው? አቤት የመስዋዕቱ በሁኔታ ባይተዊ ይስሐቅ 17 ዓመቱ ቢከት 17 ዓመት ልጅ ጎረምሳ ከአባቱ ጋር ብዙ መስዋዕትን በመሰዋት ኤክስፒሪየንስ አለ። አብርሃም በመጽሐፍ ቅዱስ ላይ መሰዋዕትን በመስራትና መስዋዕት በመሰዋት ትልቁ አባት እሱ ኤክስፒሪየንስ የሆነው እሱ ይሄ ኤክስፒሪየንስ ያለ ይሄኛው አምልኮ ግን ተለየበት። የሰማችሁ ይሄው አምልኮ ተለየበት። ለዛ ተራራ ደግሞ ተፈልገው የሄዱት ሁለቱ ብቻ ናቸው፣ አባትና ሰውና ተሰውነ ሎሎ ተፈልገ ለነገሩ እግዚአብሔር ሎሎ ያሰራል። ሰማይ ካለት እግዚአብሔር ከሎሎ ጉዳይ ነው ከልጁ ጋር እግዚአብሔር ቃል ሲናገር ተራራ ሲደርሱ ሎሌውን ካላወርቷቸው አያው ማይሰማ ጻፍ ቅዱስ እንኳን መስዋዕት ሲጠይቅ አያው ሰብስቲቲዩት አደረገው እንጂ አያው ምስሉ ግን ሁለቱ ወደ ተራራ ሲወጡ ልጁ የጠየቀው ጥያቄ አባቴ ሆይ የተነፈሰ የመስዋዕቱ በምን አይገርምም? እግዚአብሔር ግን አዘጋጀልህ። እግዚአብሔር አዘጋጀልህ ያለው እሱ ብለው አይደለም። የዕብራዊ ጸሐፊ የነገረን ቢሞት እንኳን እንደሚያስነሳው በአምላኩ በእግዚአብሔር ታምኖ ነበር። ዳስዋ የእግዚአብሔር ቃል ሲናገር መስዋዕትን በጣም ጠበቀ። እግዚአብሔር ቃል ሲናገር እጆቹን አሰረ፣ መሠዊያውን ረበረበ፣ አዘጋጀ። ይስሐቅ አፍሮ ቢላውን አነሳ። የእግዚአብሔር ቃል ይላል እግዚአብሔር መልአክ ተገለጠ። እግዚአብሔር መልአክ አንድ ልጅ ካስቆመ በኋላ ቀና ብሎ ሲመለከት በጉን አየ። ጌታችን ኢየሱስ ክርስቶስ አዲስ ኪዳን ላይ ምን አለ? አብርሃም ቀኔን አየ። እግዚአብሔር ከሰማይ ያንተ ልጅ አይደለም የኔ ልጅ ነው የሚሰዋው። አሜን።
ለዚህ ነው ዮሐንስ ሲመጣ መጀመሪያ ኢየሱስን ኢንትሮዲዩስ ሲያደርገው የናዝሬቱ ኢየሱስ፣ የገሊላው ኢየሱስ፣ የተቀባው ኢየሱስ አላለውም። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔርና አብርሃም ልጅ ነው የተለዋወጡት። በሕይወቴ ዘመን የአገልግሎቴ መጨረሻ ይሄ ተራራ እንዲሆን እመኛለሁ። የዘመኔ መጨረሻ ይሄ ተራራ እንዲሆን እመኛለሁ። አብርሃም ይስሐቅ ከተራራ ላይ ሲወርድ ይሁላችሁ ምን ውስጥ እንደገባው አላውቅም፣ ግን ግዴለም ጌታ ሞጭ ይኸው ይስሐቅ ከተራራ ላይ ሲወርድ ምን እያለ ወረደ በሉኝ። ወይ በጉ ወይ በጉ ሕይወቴን አዳናት። የገባው አለ ሞራው ነገር ወይ አልቆልኝ ነበር። ወይ በጉ ከዚህ መሰዊያ ላይ የተነሳሁት በማን ነው? ዮሐንስ ራእዩ ላይ ሲጽፍልን ደጋግሞ የነገረን ስሙን ሲጠራልን ምን እያለ ነው? በግ። ሎሌዎቹ እያሉ ወደ ቤት የሚሄዱ ይመስላችኋል ወይ? ጭሱ ዝም ብዬ ምን እንዳይመስላችሁ። እነሱ ከተራራ በታች ስለሆኑ ምን እንደተደረገ ያውቁ። ኦንሊ ቲንግ ላያዩ የሚችሉት ጭስ ሲወጣ ነው። ዳስ ዋይ አይ ኦልዌይስ ዊሽ ዘመኔና የህይወቴ መጨረሻ ያ ተራራ አይሆንም ምለው ጭስ አይቼ ከምሞት የህይወታችንና የአገልግሎታችን መጨረሻ በጉን መግለጥ ይሁን። እግዚአብሔር ቃል ሲናገር ሁለቱን ነገር ቶሎ ብዬ ልንገራችሁ። የእግዚአብሔር ቃል እንደዚህ ይላል። በጣም የሚገርመኝ ነገር አመነ አብርሃም አመነ አይደል? ሙት በሆነው ሰውነቱ የሳራ ማህፀን ሙት እንደሆነ እችን ቃል ልበላችሁ። በጣም የሚገርመኝ ቃል ቁጥር 19 ነው። እርሱም የ100 ዓመት ሰው ሆኖ ሳለ የራሱ ሰውነት ሆነ የሳራ ማህፀን ሙት እንደሆነ እያወቀ በእምነቱ አልደከመም። እያወቀ ወገኖች፣ እያወቀ በጣም የሚገርም ነው። እምነት እውቀትን ድልት አያደርግም። ሪያሊቲን ድልት አያደርግም። የሰማችሁን አወቀ በቃ ሙት እንደሆነ እያወቀ ነገሩ ዋጋ እንደሌለው እያወቀ። እኔ እኮ ለእናንተ ነው የምናገረው። ብሊቭ ሚ እመኑኝ ይላችኋል ጌታ። እንደዚህ ሙትት ያለ ነገር ይነሳል በእናንተ ህይወት ውስጥ። ህይወት የሌለው ነገር ይነሳል። እኔ ለማን እንደማወራ አላውቅም። ይነሳል ነው የሚለኝ ጌታ። ሙት እንደሆነ እያወቀ። ሁለተኛውን ነገር ቶሎ ብዬ ላንሳላችሁ። አብርሃም በሞተው ላይ ብቻ ሳይሆን በሌለው ነገር ላይ አመነ። በሌለው ነገር ላይ ይኸውላችሁ፣ እግዚአብሔር በጣም ከሚገርመኝ ነገር ይህንን በትንሹ አንስቼ ሐሳቤን ጠቀልላለሁ። የሌለን እንዳለ አድርጎ በሚጠራ የለም እኮ በሌለ ነገር ላይ እግዚአብሔር ይጠራል። ምን ማለት ነው? ወደ ክፍል ውስጥ ተመለሱ። እግዚአብሔር አብርሃም ጋር ሄደና ምዕራፍ 18 ላይ በሚቀጥለው ዓመት አለ ቀን ቆርጠረና ሚስትህ ልጅ ትወልዳለች፣ ስሙንም ማን ትለዋለህ አለው። ይስሐቅ። ከልጁ በፊት ስም ነው የመጣው። ሰምታችሁኛል? ከልጁ በፊት ስሙ ነው የመጣው፣ የሌለን እንዳለ አድርጎ በሚጠራ። ስለዚህ ሰውየው አትሊስት ጸሎቱ ላይ አፍ ውስጥ አንድ ቃል ተገብቷል፣ ይስሐቅ። አንድ ጊዜ እንደው ለይሄ እኔ ብላችሁ አሁን መንፈሴ ላይ የሚመጣው ነው የምናገረው፣ አያሰብኩትን አይደለም። አሁን ወደ ጌታ ሄደዋል። አዶኖ ስንቶቻችሁ ታውቁት እንደሆነ አላውቅም፣ ግን እዚህ አሜሪካን ውስጥ ብዙ ያገለገለ ሰው ነው። ግን ሰውየው የሳውዝ አፍሪካ ሰው ነው። ኪም ክሊመንትን ታውቁታላችሁ እያስባለሁ። ኪም አንድ ጊዜ አንድ ፕሮፌሲ ተናገረ አንድ ከተማ ላይ እና በላይቭ ቲቪ ላይ ነበር የማየው የቲቢኤል ላይ። እና ፕሮፌሲው ምን ነበረ? አንድ ፕሮግራም አንድ ከተማ ሄዶ ሲያገለግል አንድን ሰው ጉባኤ መካከል ያውና ከጉባኤ መካከል ያወጣውና ሰውየው ላይ ፕሮፌሲ ያደርጋል። ፕሮፌሲ የሚያደርገው ምንድነው? በምትኖርበት ከተማ ላይ ሴኔተር ሆነ ትመረጣለህ። ሰውየው ምንም ኦፊስ ውስጥ አለ። ሴኔተር ሆነ ትመረጣለህ። አንድ ሁለት አለ። እንደገና ልጅ አለህ የለኝም አለ። ወንድ ልጅ ትወልዳለህ፣ ልጁን ጆሹዋ ትለዋለህ። እነዚህን አይነት ተመሳሳይ ተናገረ። አሁን ይሄ ላይቭ ፕሮግራም ላይ የተናገረውን አይደለም እነግራችኋለሁ። አሁን የምነግራችሁን ታሪክ ከሆነ በኋላ ይሄ ትንቢት ከተነገረ በኋላ ሰውየው አንድ ቀን ቢሮ ውስጥ እያለ ልጁም ሳይወለድ ጆሻም ሳይወለድ ሰውየው ሴኔተርም ሳይሆን አንድ ቀን ቢሮ ውስጥ እያለ በህርት አታክ ይታመምና ይወድቃል። ከዛ በኢመርጀንሲ ይገባል። ሲገባ ለሚስትየው ይደወላል። ሚስትየው እየሮጠች ትሄዳለች። ባይታይም እሷ ከመድረሷ በፊት ሰውየው ህይወቱ ያልፍና እዛ ኢመርጀንሲ ሩም ውስጥ እንደገባ እሷ ስትገብታ ፈርስት ቲንግ ያደረግኩት አለች ዶክተሮቹንና የዛ የጤና ባለሙያዎችን ባሌን መሰናበት ስለምፈልግ አንድ ጊዜ ሁላችሁም ክፍሉን ለቃችሁ ውጡልኝ አወነሴ በማሰብ ከሱ ጋር ብላ በር ዘጋዋል። ከዘጋ በኋላ የመጀመሪያ ያደረግኩት ያ የተነገረው የትንቢት ቃል እውነት እንደሆነ ስላመን ሴቶች ሙታናቸውን በትንሣኤ ይቀበላሉ እንደሚል የባሌን እጅ ይሄን ሁለት ጸሎት ጸለይኳለች። በመጀመሪያ ሚስተርስ ይኸውላችሁ በጣም የሚገርም ነገር ነው። ምን ብያቸዋለሁ? ገና ሴኔተር አልሆነም ማለት በስሙ አይደለም የጠራሁት አለች። ሴኔተር ሶ ብዬ ነው የጠራሁት አለች። አቤት እኮ በቃ ቀደምታ ጸሎት ነበረንና ቸርች ያንን ስነግራቸው ነበር።
እኔ እኮ እንደዚህ አይነት ጸሎት ይባርከኛል። ጴጥሮስ ዶርቃና የሞተች አስከሬን አስተኝቶ እናንተ ቤታቸው አንብቡት አስተኝቷል አይደል? ውጡ ብሎ እሱ ብቻውን ሰገነት ላይ አስከሬን ተኝቷል። ተንበርክኮ ጸለየ ይለናል። ተንበርክኮ ጸለየና እዛው የተንበረከከበት ቀና ብሎ ስሟን ጠራት ይላል። እና ይሄ ነገር ከቤተ ክርስቲያን ጠፋ። ምንም እኮ ሰው የሰራው ነገር የለ። ተንበረከከ፣ ጸለየ፣ ጸሎቱን ሲጨርስ ስሟን ጠራ። እንዴት ዝም ናፕ እየወሰደች አይደለም። የሰማኝ ሰው አለ? ናፕ የተኛም እንኳ በተቀስቅ በስንት እንትን የማይነሳል። ሴትዮዋ የባሏን እጅ ያለች ስሙን ጠራው። አንድ ነገር አሉ። ገና ጃሾው አልተወለደም አትሞትም አልኳለች። ልቡ መምታት ጀመረ። ወገኖቼ በአጭር ቃል ባልየው ከሙታን ተነስቶ ሴኔተር ሆኖ ላይቭ ቲቪ ላይ ኢንተርቪው ምን እያልኳችሁ የሌለን እንዳለ አድርጎ የሚጠራ የሚለው የእግዚአብሔር ቃል ኤኒቲንግ በሕይወታችሁ ላይ ያለው ነገር ቃል ካለው የሰማኝ ሰው አለ? ቃል ካለው ይህ በሽታ ወደ ሞት የሚያደርስ አይደለም፣ የእግዚአብሔር ልጅ ክብር ይገለጥበት ዘንድ ነው ብሎ ኢየሱስ ክርስቶስ ወደነ አልዓዛር ቤት ወደነ ማርታ ቤት ምንድነው የላከው? ምንድነው የላከው? ቃል። ወደ እነሱ ቤት የመጣው ኢየሱስን ድሮ ያደረገው አስቀድሞ የላከው ቃል ነው። ጌታ ወደ ማርታ ጋር መጥቶ ማርታ ብታምኝስ የእግዚአብሔርን ክብር አልነገርኩሽም ምን ያላት ምን ስለሰጠ ነው? ቃል። ለአንድ የመጨረሻ ነገር ላሳያችሁ። የእግዚአብሔር ቃል ሲናገር ኢየሱስም አልዓዛር መቃብር ጋር ቆመ። ድንጋዩን አንሱልኛል። ድንጋዩን አንስቶ ምንድነው ያለው? አልዓዛር ሆይ። ይኸውላችሁ የእግዚአብሔር ቃል ሙታን ሁሉ ድምፁን ይሰማሉ። የሌላዎቹን አልጠራም። ለምን አልዓዛር ብቻ? አልዓዛር ቃል ይዞ ነው የሞተው። ዛሬ ቃል ይዞ የሞተ ነገር ካለ ባንተ ቤት ውስጥ ቃል ይዞ ማጃራሃ ዱራ ላባጋላ ባራላባሳ እኔ እየነገርኳችሁ ያለው እኮ 4 ቀን የበሰበሰ የፈረሰውን ሃሌሉያ የእናንተ ጉዳይ የእናንተ ነገር ዛሬ የትም በትንትኑ ወጣ ብላችሁ መልኩ ይዘቱ ሁኔታው እንኳን ቢጠፋ ሃሌሉያ የሌለን እንዳለ አድርጎ በሚጠራ በአምላኩ ኢየሱስ በመቃብሩ ደጃፍ ቆሞ ያወራችሁ ያልኩት ስለ ጌታ እመኑኝ ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽም? ዛሬ እግዚአብሔር የሚለኝ አንድ ነገር ልንገራችሁ። በሌለው ነገራችሁ ላይ እግዚአብሔርን ቃል የተናገራችሁ እኔ እያልኩ ያለሁት በሬቨር እግዚአብሔር የተናገራችሁ ቃል ያለ ሰዎች ነገሩ ግን የለም፣ ቃሉ አለ። የሰማኝ ሰው አለ? ነገሩ የለም፣ ቃሉ ግን አለ። በቃሉ ደስ ይበልህ። ስለዚህ ጀስት ኮልም ቃሉን ጥራው። እኔ ምኞትን ጥራ አላልኩም፣ ሐሳብን ጥራ አላልኩም። እግዚአብሔር ቃል ምን ይላል? የ100 ዓመት ሰው ሆኖ ሳለ ያልኩት ቃሉን ጥራው። እግዚአብሔር ለአብርሃም ሄዶ ወንድ ልጅ ትወልዳለህ፣ ማን ትለዋለህ? ይስሐቅ ትለዋለህ። ስለዚህ አየሩ ላይ ይስሐቅ እያለ ይጠራል። ለገባው ሰው ይሰራል፣ ለሰማ ሰው ይሰራል፣ ቃል ይሰራል። አይ እኔ ኤክስፒሪየንስ አድርጌዋለሁ በጣም ብዙ ነገሮች ላይ ቅድም ብያችኋለሁ። ምኞቴን አይደለም እየሰበኳችሁ ያለው። ምኞታችሁን ጥሩ አላልኩም እኔ። እግዚአብሔር የተናገራችሁ ቃል ካለ ግን ቃሉን ጥሩት። የእግዚአብሔር ቃል ምን እንደሚል ታውቃላችሁ እንዴ? የእግዚአብሔር ቃል በአንተ ጸሎት አይተጋም እግዚአብሔር፣ በአንቺ ጸሎት አይተጋም እግዚአብሔር፣ በእኔና በአንቺ እንባ አይተጋም እግዚአብሔር። እፈጽመው ዘንድ በቃል እፈጽመው ዘንድ እኔ አወጅኩ፣ በላያችሁ ላይ አወጅኩ ዛሬ ሃጃራ ዱማስ ለበጋላ ቦራላ ባዲ ሲፈጸማል በለው አንድ ጊዜ። እግዚአብሔር መልአክ ለማርያም መጥቶ ከነገራት በኋላ እንደ ቃል ይሁንልኝ ካለች በኋላ አዲሱ ትርጉም ወረድ ብላችሁ ስታነቡ ምን ይላል? ይፈጸማል ብሎ የነገራትን ያመነች ብጽዕት ናት። እዚህ ጉባኤ አለ እንደዚህ ያነሳ? እዚህ ጉባኤ አለ? ትቀብሪዋለሽ ብሎ አልሰጠሽም። ያቺ ሴት ልጇን ልትቀብር ስትወጣ ኢየሱስ መንገድ ዳር መጣና አስከሬኑን አስቆመው ይላል። የሰጠውሽ እንድትቀብሪው አይደለም እንድታሳድጊው ነው። እኔ ለማን እንደምናገር አላውቅም። እግዚአብሔር የሰጠሽ እንድትቀብሪው አይደለም እንድታሳድጊው ነው። የሰጠሽ ጸጋ፣ የሰጠሽ ቅባት፣ የሰጠሽ ቃል፣ የሰጠሽ ነገር፣ የሰጠህ ነገር እንድትቀብረው ታስነሳው፣ ሕይወት ይዘራበት። ተስፋ በሌለበት በተስፋ አመነ ይላል። ምንም ተስፋ የለም። ዛሬ ተስፋ በሌለ ነገር ውስጥ ያላችሁ ሰዎች አላችሁ። እቺን የመጨረሻ ቃል ተነግሬ ልጨርስ። ተስፋ በሌለ ነገር ውስጥ ያላችሁ ሰዎች አላችሁ። በቃ ነገሩ ተስፋ የለውም። አንዳንድ ጊዜ እኔና ባለቤቴ አንዳንድ ነገር ውስጥ ስናልፍ አንዳንድ ነገር እናወራለን። አንዳንድ ጊዜ ማን ሜድ የሆኑ ተስፋዎች አሉ። ምን ማለት ነው? ከምንሰማው ቃል፣ ከምንሰማው ትንቢት፣ ከተለያዩ ምኞት ሐሳባችን ውስጥ ኢሉዥን እናደርግን አይምሯችን ውስጥ በቃ እንደዚህ ስለሆነ ትጋታችን ሁሉ
አይምሮአችሁን ስለተፈጠረው ተስፋ። አቤት እሱን ጌታ ያሳያችሁ። ሰምታችሁኛም እንዳል በጣም ትሪኪ ስለሆነ ምክንያቱም ሰዎች ይሄዱና የኤማውስ ሰዎች እንደዛ ነው። ኢየሱስን የጠበቁት ሊያነክሰን ነው ብለው ነው። ሊያነክሱት ፈለጉ የሚሉት ለዚህ አይደለም። ያበላናል ብለው ነው፣ እንዲያደርግልናል ብለው ነው፣ እንዲያደርግልናል ብለው ነፃ ያውጣናል። በጣም የሚገርም ነው። ኢየሱስ ክርስቶስ ደቀ መዛሙርቶቹ መጀመሪያ ሲያገኙት ምን እንደጠየቁት ታውቃላችሁ? የአይሁድ መንግስት የምትመልሰው መቼ ነው አለ። ቢካዝ በባርነት ስለነበሩ መጀመሪያ ሲያገኙት ጌታ ምን አላቸው? እሱን ተውና ምን በሉኛል። 3 ዓመት ተኩል ኢንቨስት አድርጓቸው ግራጁዌሽናቸው ላይ ምን እንደጠየቁት ታውቃላችሁ? እሱ ሊያደርግ ሲል the same question እነዚህ ሰዎች 3 ዓመት ተኩል ምን አይነት ክላስ ነበር የወሰዱት ይላል። the same question የመጨረሻ ሊያደርግ ሲል የጠየቁት ምን ማለት ነው? ሲያገኛቸው the same የነበሩ ሰዎች ሲለያቸውም ያው ነበሩ in terms of አይምሮ። ግን በጣም አንድ ነገር ምን አላቸው ጌታ? የጌታ መልስ የሚባርከን ልክ እንደዛ ሲል በኢየሩሳሌም ቆዩ ምን እስኪመጣ አለ? መንፈስ ቅዱስ እስኪመጣ ያኔ ነው ያኔ ፓራዳይም ሽፍት ይሆናል አላቸው። ዛሬ ያገኘን ይሄ መንፈስ ዛሬ ያገኘን ይሄ መንፈስ። የመጨረሻውን ሐሳብ እንደዚህ ብዬ ላሳያችሁ። መጨረሻው ሐሳብ ይሄን ነው። አብርሃም ምላሽ ሲሰጥ እንደዚህ መለሰ ለእግዚአብሔር። የሰጠው ምላሽ ምንድነው? ቁጥር 20 ላይ ይልቁንም በእምነቱ በመጽናት ለእግዚአብሔር ክብር ሰጠ እንጂ እግዚአብሔርን ተስፋ አልተጠራጠረም። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልቡ ምን ነበረ? እቺን ነገር እናድርግና በህይወት ዘመናችን ከዚህ በኋላ ለሚቀጥለው ዘመን ጉልበትና አቅም ይሆናል። አብርሃም ይኸውላችሁ፣ አብርሃም በሞተው ላይ አመነ፣ በሌለው ነገር ላይ አመነ፣ በተስፋ ቢስ በሆነው ነገር ተስፋ በሌለው ነገር ላይ አመነ። ግን ሲያምን እንዴት አድርጎ ይጠባበቅ ነበር ብትሉኝ፣ አንደኛው በእምነቱ አልደከመም። ሁለተኛ በእምነቱ ጸና። ሶስተኛ ለእግዚአብሔር ክብር ሰጠ። አይገርም? በሞተ ነገር ላይ ክብር መስጠት። ዛሬ እዚህ ቤት እንደዚህ አይነት ሰዎች ካላችሁ በሞተው ነገር ላይ ክብር ስጡ። ሰምታችሁኛል? አራተኛ እግዚአብሔርን ተስፋ ምን አላለም? አልተጠራጠረም ይላል። አምስተኛ እርግጠኛ ነበር ለምኑ? እንደሚፈጽመው።